የሚከተለን ሰላም ውድ ቤተሰቦች ስርዓቱን ያዝ። ያሁኑ ነው ከሩታ ጋር ያለው እንትን እዚህ ጋር ደግሞ ፓስቲ ሲጋብዛት ቦታጀራ ላይ ማለት ነው። ይሄ ቪዲዮ ማስገብቼላችኋለሁ። እኔ እኮ ቪዲዮ እኮ አይጠፋም የምላችሁ በምክንያት ካለ ምክንያት ቪዲዮ በምንም ታምር አይጠፋም። ይችን ነገር ረስታችሁ ዛሬ ስትበጣጠሱ እዚህ ጋር እንግዲህ እንዴት እንደሚሆኑ ፓስቲ እየተገባበዙ ነው ማለት ነው። አሁን ደግሞ ክትፎ ነው የሚገባበዙት። እንግዲህ ይህንን አይታችሁ እስቲ ሰዎች ፍረዱኝ ማለት ነው። አሁን የሚያበጣጥስሽ ፍቅርዬ የዱሮዋን እስቲ አብርሽ የዱሮዋን ፎቶ እንዲሁ ብለው ለፓስቲ የምትከፍረው አትህ የተከዝካትን ትካዜ እስቲ ንገረን እስቲ አይንህን እስከምትጨፉን ድረስ ማለት ነው። እንግዲህ ፓስቲ እየተገባበዙ ነው፣ ቪዲዮ እየተቀረጡ ማለት ነው። ፓስቲና ሻይ ነው በነገራችን ላይ ሁላችንም ይችምና ፓስቲና ሻይ ያልበላሰ የለም መቼም። እኔማ በጣም ነበር የምወደው ፓስቲ ጮማቄ በጣም ነበር የምወደው ብታዩ። ልክ ሲሰረችኩት ምን እንዳደረገን ታውቃላችሁ? የሚያቦኩት እኮ በእግራቸው ነው አለን እንዴ። በእግራቸው ተሆነማ በቃ እሱን ተውን ደግሞ ማለት ነው። ከዛ ወደ አምባሻ በቃ ሁልጊዜ ቁርሳችን ፓስቲ አምባሻ ነው። እና ከዛ እሱን ስንል ደግሞ አንድ ቀን ልብስ እያጠብነ ነበር እና ውይ እስቲ ክድናብሽ ዳቦ አምባሻ ገዝተህልና አለ። ከዛ ጧጧት ሁልጊዜ ይሰጠናል። በቃ የቁርሳችን አንዳንድ ወር እንትን ነው በቃ ስተስኳላችን ነበርና ከዛ ያ ዳቦ የአምባሻ ተገዝቶ ሲመጣ ውስጡ ምንድን ነው የሆነ ነገር አገኘንበት። ከዛ ወዲህ እሱንም እርግፍ አድርገን ተውን በቃ አምባሻ ፓስቲ እርግፍ አልገንትተን ከዛ በኋላ ወደ ዳቦችን ገባን። ወደ ሸዋ ዳቦ ቤት ማታ ያመጣልናል አንቤ። ከዛ ስኳላችንን ብቻ ነው የምንገዛው ማለት ነው። እና ፓስቲን ያልቀመሳት የለም መቼም። እንግዲህ እኛ በሱ እንትን ግን አሁን ባገኝም እበላለሁ እኔ በነገራችን ላይ አልተወውም። እንደዛም ሆኖ እንደዛም በግል ተቦካ በምን ተቦካ ብሎን አንዳንድ እየሰለቅን እንገዛ ነበር ማለት ነው። እና እንግዲህ አብርሃምና ፍቅር ደግሞ እዚህ ጋር ፓስቲያቸውን እየተገባበዙ አሁን ደግሞ ክትፎ ልጋብዝሽ መዝናኛ ቦታ ልውሰድሽ እያላን ነበር። እንግዲህ በፊት የነበረውን ታውቃላችሁ። ከዛሬ ምናምን ዓመት በፊት ፓስቲ ነበር የሚጋብዛት። አሁን ደግሞ ወደ ክትፎና በፊት የሚጋብዛት እዛች ጋር ቡታጅራ የሆነች መዝናኛ ነበረች፣ ሻይ ቤት እዛች ነበረ። አሁን ደግሞ እንግዲህ ወደነ ሸራተን ወደነ ምናምን ነው የሚጋብዛት ማለት ነው። በምን ባመጣው ገንዘብ ብትሉ በሩታ ጀግናዋ ባመጣው ገንዘብ ማለት ነው። በእሷ ታዋቂ ሆኖ አሁን ይኸው ይህንን እኮ እያየናችሁ ነው። ይኸው ቪዲዮአችሁ አይጠፋ አለ በምንም ታምር አሁን ልጅህም እየተቀለጠለት ነው። ይሄው ቪዲዮ ሆነ አወጣ ነው። እኛ እናወጣዋለን እድሜ እና ድሮና ዘንድሮ እንግዲህ አብረሽን ሻላይክ እያደረጋችሁ አበረታቱን እንላችኋለን። ይህም ቪዲዮ ስታዩ መቼም ትስቃላችሁ ማለት ነው። እግዚአብሔርን እኔ ራሱ እያየሁት እየሳቁ ነበረ። አሁን ውቅ ተቀጥሎ ምንተምን አሁን ሹልባ ተሰርቶ አለባበስ ተቀይሮ ምናምን ዱሮ እኮ እናቴ ያቺ ፓስቲን እስቲ ያችን ፓስቲ ሲጋብዝሽ አስታውሻት ፍቅርዬ፣ እንደው አስታውሻት። እኔ መቼም የችግሬን ነገር አልረሳትም ማለት ነው። እኔ በነገራችን ላይ ማለት ነው አንዳንዴ የመጣንበትን ተረሳን ያለንበትን የምንረሳለን ማለት ነው። እና የመጣችሁበትን አትርሱ ነው። እኔ ይህችን ቪዲዮ ያመጣሁት የመጣችሁበትን አብርሃምም ሆነ ፍቅር የመጣችሁበትን አትርሱ። እኔ በነገራችን ላይ ማለት ነው መቼም የማረሳው ወደ ስደት ስሄድ የራበኝን ራብ ፓስፖርት ሳወጣ የራበኝን ራብ እሱን እንዴት እረሳለሁ? አልረሳውም። አሁንም እናንተም ይችን ነገር እቺ ፓስቲ በሻይ የተገባበዛችኋትን ነገር አትርሱ። እኛ ሁላችንም እኔ በነገራችን ላይ ማለት ነው በጣም የምወደው እንትን ነው
አቮካዶ ጁስ ሰው ሲጋብዘኝ ጁስ ጋብዙኝ እንጂ እኔ ሻይ ተጋብዤ አላውቅም። በነገራችን ላይ ጁስ ነው የምወደው፣ ጁስ ነው የምጋበዘው። እኔ ሻይ ቤት ሂጄ አልጠጣም በብዛት ማለት ነው። ጁስ ነው እና ጁስ ደስ ይለኝ ነበረ። ማንጎ እንትን አቮካዶ እና ማንጎ ጁስ፣ ማንጎ ተቀላቅሎ ቅልቅል ሪሚክስ እሱም በጣም ነበር የምወደው። እና ሰው ሊጋብዝ ሲሉ ሻይ አይደለም የምለው እኔ ጁስ የሆዳም ነገር ነው ለነገሯቸው። በነገራችን ላይ ወደ የሚሞላው እሱ ስለሆነ ነው። እና እሱና የእንትን ዳቦ ነበር የአፋር ዳቦ የሚባል ቢጫ ነው አይደል? በርድ የሆነ የሚጋገር አሁን የለም። በፊት ነበረ። እሱን ነበር የምወደው እና እሱን ነው እኔ እሱንም አልረሳም። እሱን እጋበዛለሁ እንጂ ሻይና ቆቆ ይሄ ብስኩት ውጭ በልቼም አላውቅም። ቤት ነበር እየገዛን በሻይ የምንበላው። መቼም ያላሳለፍነው ነገርማ እንደ አንድ ቀን በታሪክ ነው እንትን የሚልላቸው። ከኢትዮጵያ ስሄድ ከነ ሊሊ ጋር ቁጭ ብዬ ነው ታሪካችንን የምናወራው ማለት ነው። ምን መሰላችሁ እኛ ብዙ ታሪኮች አሉን። እንትን የአጥሚት እንትን ቂጣ ሁሉ ጋግረን እናውቃለን። እኛ እኮ ታሪካችን ቢወላ አንድ ቀን ተሰብስበን እግዚአብሔር ተፈቀደ ሁላችንም በቃለ መጠይቅ እናቀርብላችኋለን ማለት ነው። የሰራነውን ስራ እና የማይለሱ ነገሮች መቼም አትረሷቸው። እውነቴን ነው የምላቸው። አሁን አብርሃምና ፍቅርም ይችን ነገር አትረሷትም። አሁን አትበጣጠሱብን። አሁን እንደዚህ ሚዲያ ላይ ወጣችሁ የድሮ እንትላችሁን አታሳዩብን። ያችንም አክታችሁን እያመጣችሁ አሳዩን። እንዴ የት ነበርን ከየት ደረስንም ብላችሁ ማስታወስ አለባችሁ። ማነው እዚህ ደረጃ ያደረሰኝ ብለህም ማስታወስ አለብህ። ሩታ ነች ለዚህ ደረጃ ለዚህ ቁም ነገር ሁሉ ያደረሰችን ማለት ነው። የስንት የ9 ሚሊዮን መኪና እንድትይዝ ያደረገች ሩታ ነች እንጂ ወይ ፍቅር አይደለችም። ስለዚህ እሷን ነገር ማስታወስ አለብህ። ፍቅር ጋማ ባስቲ ስትገባበዝ ነው ያየንን። ለሩታ ግን ብዙ ነገሮች ስትጋብዛት አይተናል። መቼም አሁን ፍቅራችሁ ቢያልቅም ማለት ነው። አሁን አላውቅሽም እንዲህ አልልሽም አንቺ ክፉ ነሽ አንቺ እንደዚህ ነሽ ከምትላት በፊትም ብዙ ነገሮች ስታደርግላት አይተናል ማለት ነው። ፍቅርን ደግሞ ይኸው እንግዲህ ድሮ ስትጋብዛት የነበረች ፓስቲ በሻይ ነች። እንግዲህ እሷን እየቆረጠማችሁ ነበር ለዚህ ደረጃ የደረሳችሁት። ለማንኛውም የደረሳችሁበትን የመጣችሁበትን አትርሱ። ሁላችንም እንዳንረሳ እኔ ከኔ ጀምሮ ነው የምነግራችሁ ማለት ነው። የሰው ልጅ እኮ ብዙ ነገሮች ያሳልፋል። ያንን ነገር ግን የሚረሳ ተሆነ ከቁም ነገር ደርሶ ራሱን የማያስታውስ ሰው ነው ብዬ ነው። አይለፍልን አይደለም እምላችሁ ያልፍልናል። ግን ያችኑ ከኋላ የመጣንባትን ነገር አንዳንዴ ሰው ተርቦ ስናይ እኔም እኮ ተርቤ መጥቻለሁኝ ብለን ማስታወስ አለብን ብዬ ነው የማስበው። እኔ እውነቴን ነው የምላችሁ ቢኖረኝ ሰው ተርቦ ሳይ ያቺ ራቤ ትታየኛለች። ለምን መሰላችሁ? አሁን እኔ ወደ ስደት ሰው ሲሄድ ሁልጊዜ የሚርበው ነው የሚመስለኝ። ለምን መሰላችሁ? እኔን ስለራበኝ የራበኝን ራብ ማንኛውም ሰው እንዲርበው አልፈልግም። እኔ የራበኝን ራብ ማለት ነው። እና ከዛ ወዲህ ግን በጣም ተጠንቅቃ ነው ጓደኛዬ ብታው እንጂ መቋጠል ነው የሚቀራት። እንደው በቃ ሳጠቅጥቃቢ ጠቅጥቅ ነው በቃ እንትልም ብለው ማለት ነው። እና አብሶ ስደት ላይ ስከዱ እግዚአብሔርን ነው የምላችሁ። እኔ እንግዲህ አዲስ ስከዱ ደግሞ በጣም ከባድ ነው። እኔ በጣም ነበር የከበደኝ። እውነቴን ነው የምላችሁ። እንበይ ሁሉ ይመጣል ሳስበው ማለት ነው። ወደዛ ስትሄዱ እኔ አዲስ ነኝ ገና፣ በዛ ላይ ምኑንም አላውቀው። ያው እንትንም ብሆን እኔ ስደት ምን እንደሆነ አላውቅም። ከሰው ጋር መኖር ምን እንደሆነ አላውቅም። በቃ እኔ ቤተሰብ ጋር ነው እዛም እዚህ እንትን ብዬ ያደግኩ ነኝ። ከዛ በኋላ ወደዛ ይሰህድ ግን የራበኝን ራብ መቼም አልረሳትም። ብዙ ጊዜ እኮ ይርባችኋል። ፓስፖርት ሳወጣና እሱ የራበኝ ራብ እኔ አልረሳውም። ብዙ ጊዜ ሊርባችሁ እኮ ይችላል። ማናችንም ጠግበን አንዳንዴ ብንጠግብ ልንራብ እንችላለን። ግን ወደ ስደት ስትመጡ የሆነ ቦታ ሄዳችሁ የራባችሁን ራብ አትረሷትም። አሁን ይችን ብስኩትም እኔ አብርሃም ይረሳታል ብዬ አላስብም። ርቦት አይደል ብስኩት የሚበላው አይደል? ባይርበው ብስኩት አይበላም።
ገብቶ እንጀራ በወጡ ይበላል። ስለዚህ እርቦን ነው አይደል ብስኩት ድንያችን ገንዘባችንን ለማትረፍ ብለን ነው እኮ። አንዳንዴ የሰው ልጅ መብራት እየፈለገ እኛ እውነቴን ነው የምላችሁ